ጤና ይስጥልኝ የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ህዳር 25 2018 ዓ.ም ነው። እኔ መታሰቢያ ቀጸላና ደረጃ ሀብተወልድ ከቴክኒሻል ባለሙያው ጋራ ዋና ዋና መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ደረጀ እንዴት ውላል? እንኳን ደህና መጣ። እንዴት ነሽ መቲ? ደህና ነሽ ወይ? ሰላም ነሽ ወይ? እግዚአብሔር ይመስገን። መልካም ደህና ይመስገን። ዛሬ እንግዲህ በምናለሽ መቲ ባጭሩ ዋና ዋና መረጃዎችን አቅርበን ማታ ኤኤምኤስ ላይ ተረኞች ስለሆንን በሰፊው ኤኤምኤስ ላይ እንደምንገናኝ በዚህ አጋጣሚ ለአድማጭ ተመልካቾቻችን ለማሳወቅ እንወዳለን። ደረጀ ዋና ዋና መረጃዎቻችንን እናስከትል። እሺ እንግዲህ መቲ ዛሬ በትልቁ ዋና አጀንዳ ሆኖ የቆየው በመቀሌ የተፈጠረው ውጥረት ነው። በመቀሌ የጀነራል ታደሰ ወረደ ቢሮ እንደተከበበ ነበር የተሰማው። በጧት አመፁ የተነሳው የአርሚ 31 ተዋጊዎች ታጋዮች ናቸው። አመፁ የተነሳበት ዋነኛው ምክንያት ከደሞዝ ክፍያ ጋር በተያያዘ ነበረ። አሁን እንደምንሰማው ግን ሰልፉ ከዛሚያ ባሻገር ቢሮውን የከበቡት ዲሽቃ የታጠቁ ናቸው፣ መሳሪያ የታጠቁ ናቸው። አሁን እኔና አንቺ በምንወያይበት ሰዓት ላይ የጸጥታ ቢሮውን ተቆጣጥረውታል። የቢሮውን ስራ አስኪያጅን በቁጥጥር ስር አውለዋል። የብልጽግና ደጋፊዎችን እያደረጉ ያሉት የነሞንጀኒሮ ኃይሎች ናቸው የሚል መረጃ እያወጡ ነው። እስከዛሬ ድረስ በታደሰ ወረደም ላይ ሲዘምቱባቸው ነበረ። አሁን ደግሞ ደርሳቸው የወገኑ ነው የሚመስሉት። የደብረ ጽዮንና የሞንጀሪኖ ቡድን በኃይል እየጣለ ነው የሚል ነው። አጠቃላይ ሁኔታው ግን የመፈንቅለ መንግስት ይመስላል። የክልሉ መፈንቅለ መንግስት እየተካሄደ ይመስላል። እንግዲህ አወዛጋቢ የሚሆነው ማን ያደረገው የሚለው ነው መቲ። ምክንያቱም ብልጽግናዎች እስከዛሬ ድረስ ታደሰ ወረደንም ሲወቅሷቸው ነበር። ሰሞኑን የዲያስፖራው የትግራይ ምሁራን ማህበርን ባወጡት መግለጫ ታደሰ ወረደ ስልጣን ይልቀቅ ብለው ነበር። እንደውም ጌታቸው ረዳ ይሻላል፣ እሱ ይሻላል እንጂ ታደሰ ወረደ ከፈረማቸው 8 ስምምነቶች አንዱን ማስፈጸም አልቻለም እያሉ ሲያዘምቱባቸው ሲቀሰቅሱባቸው ቆይተዋል። ራሳቸው ከፌደራል መንግስቱ ማፈንግጧል እያሉ ዛሬ ደግሞ መልሰው እነሱ ራሳቸው ይህን ያደርጋሉ። ሌላው ስልጣኔ ልለቅ ነው፣ ዛቻ እየደረሰብኝ ነው ብለው ነበር። እሳቸው ተናግረው ነበር። በጀትም ተከልክለው ነበር። እንግዲህ ደሞዝ ከየት ያከፍራሉ? በጀት ከተከለከለ 2 ወር በጀት ካልተለቀቀ መንግስት ነው እያካሄደ ያለው ይሄ መፈንቅለ መንግስት በጀት በመከልከል ወይስ እንደተባለው እነሱ እንደሚሉት እነ ሞንጀሪኖ ናቸው የሚለው ነገር ግልጽ ሊሆን አልችልም። ምክንያቱም የዛሬው አመፅ ዋነኛው መነሻ ከደሞዝ ጋር የተለያየ ነው። ይሄ ደግሞ የትግራይ ጊዜያዊ አስተዳደር በጀቱን ስለያዘብኝ ለሰራተኞች ደሞዝ መክፈል አልቻልኩም እያለ አቤቱታ ሲያቀርብ ነው። በጀቱን የያዙት እነ ሞንጀሪኖ አይደሉም፣ ፌደራል መንግስቱ ነው። አንዱ ይሄ ነው። 2 ዛሬ ደግሞ አወዛጋቢ የሚሆነው በኃይል የተቆጣጠሩት የነሱ ቡድኖች ናቸው፣ አርሚ 31 ነው የሚል መረጃ እየወጣ ነው። የሆነ ሆኖ ግን መፈንቅለ መንግስቱ የክልሉ ሳይደረግ አልቀረም። ምክንያቱም ቢሮ በቁጥጥር ስር ውሏል። ስራ አስኪያጁ ታስሯል። የደስታ ተኩስም እየተሰማ ነው መቀሌ ከተማ ላይ በአሁኑ ሰዓት ናቸው በምንወያይበት ጊዜ። አጠቃላይ ያለ ሁኔታ በትግራይ ያለ ሁኔታ ወደ ከፋ ነውጥ እንጂ ወደ ሰላም የሚመጣ አይመስልም። ምናልባት ብልጽግና እርስ በርሳቸው ነው ይበላቸው የሚል ነገር ሊያደርገው ይችላል። ነገር ግን እንኳን በራስሽ ክልልና በአንድ ሀገር ላይ የሚደረግ እንደዚህ አይነት በታጠቁ ኃይሎች መካከል ባልታጠቁ ኃይሎች እንኳን ራቅ ብሎ የሚደረግ ነገር ሁሉንም ነው አፌክት የሚያደርገው። ስለዚህ ከዚህ ውስጥ ብልጽግና አተርፋለሁ ብሎ አስቦ ከሆነ የሚያተርፈው ነገር የለም። ነገር ግን በመቀሌ ያለው ውጥረት እጅግ በጣም አስከፊና የተባባሰበት ሁኔታ ላይ ነው ያለው መቲ። ሌላው ታብራሪልኛለሽ አበይት መረጃ። እኔና አንቺ አሁን ከመግባታችን በፊት ያረጋ ከበደ መንግስት ከፋኖ ጋር ዘላቂ ስምምነት ተፈራረምኩ ብሏል። መግለጫ አሚኮ ላይ ነው የወጣው። ዝርዝር የለውም። በጣም የሚያስቅ ነው። ሊሆን የሚችለው ለምንድን ነው? ባለፈው እነ ጃልሰኝ በተመሳሳይ ሲገቡ ወደ አገዛዙ ከሸኔ ጋር ተፈራረምኩ የሚል ዜና ተሰርቶ ነበረ። ከዛም የሚሊሻ ዘርፍ ኃላፊ የጸጥታ ዘርፍ ኃላፊ አድርገው ሾሟቸው ነበረ። ሊሆን የሚችለው ማስረሻ ሰጤ ሊሾሙት ነው እና እነሱ ሾመው የሆነ ነገር ለማድረግ ያስቡ እንደሆነ ምንም ግልጽ ነገር ነውና ምክንያቱም የፋኖች አንድነት በከፍተኛ ደረጃ ተጠናክሮ
ሊታወጅ ቀናት ነው የቀረው። የፋኖ አደረጃጀት ውጊያው በቀጠለበት ሰዓት ላይ እንደዚህ አይነት የሚያደናግር ዜናም ያደረጉበት ሁኔታ ላይ ነው። እነዚህ ጉዳዮች አይተን ዛሬ ብዙ ሰዓት ስለሄደን ወደ ሌሎች እንሄዳለን። የምትዩ ነገር ካለ? የትግራዩ ነገር በጣም አሳሳቢ ነው። አሁን ጥያቄው ትዝ ይል እንደሆነ ሰልፎች የተጀመሩት የቀድሞ ሰራዊት ማለት ነው ወታደሩ ተሰብስቦ ነበረ። ያው የድጎማ የደሞዝ የመቋቋሚያ ነገር አልተሰጠንም ብለው ለቀናት መንገድ እየዘጉ ሰልፍ ሲያደርጉ እንደነበረ ትዝ ይለናል። ያኛው በግልጽ መንግስት እሱ ያዘጋጀው የሚመስል ነገር ነበር የሚመስለው። አሁን እርስ በርስ ነው የተጀመረው። እኔ እስከማውቀው ድረስ ትግራይ የኢትዮጵያ አንድ ክልል ነች። የኢትዮጵያ አንድ ክልል ላይ የታጠቁ ወታደሮች በዛና በዚህ ለስልጣን ኩዴታ ምንም ሲደረጉ የፌዴራል መንግስቱ ቁጭ ብሎ በቴሌቪዥን እንደ ፊልም የሚያይበት ነገር በጣም የሚደንቅ ነገር ነው። ምክንያቱም ይሄ ከዚህ የበለጠ የከፋ ነገር ሊያመጣ ይችላል። በሁለቱም አካባቢ የታጠቁ ኃይሎች አሉ። እንደምታውቀው የወታደሮች ጀነራሎቹ ቡድንም በጣም በሰፊው የታጠቀ ነው። ስለዚህ አሁን ፕሮሞት እየተደረገ ያለው የመንግስት ካድሬዎች ፕሮሞት እያደረጉ ያሉት የነ ሞንጆሪኖ ቡድን ተቆጣጥሮታል ወይም የእነሱ ወታደሮች ከበዋል ነው የተባለው። የእነሱ ወታደሮች ኩዴታ ፈጽሞ ቢይዙስ አሁን ያለው የፌዴራል መንግስት ደግሞ ከነዚህኞቹ ጋር ሲነጋገራል ወይ? ምክንያቱም እነዚህ አንድ ላይ ሆነው ነበረ ከመንግስት ጋር ሲጣሉ የነበሩት እና ምንድን ነው መጨረሻው የሚሆነው የሚለው ነገር በጣም አሳሳቢ ነው። በእርግጠኛ ነኝ እዛ አካባቢ ያሉ ነዋሪዎች አሁን በጣም ፈርተዋል፣ ተጨንቋል። ምክንያቱም ጦርነት ቀላል ስላልሆነ ማለት ነው፣ እጅግ በጣም አስፈሪ ስለሚሆን ማለት ነው። እና ይሄን ነገር በምን ሁኔታ ላይ ሊቀጥል እንደሚችል አላቅም። በዝምታ ብቻ እንደ ፊልም እያዩ መቀመጥ ወይም ካድሬዎቹ አንደኛውን ቡድን ይዘው እንዲያራግቡ ማድረግ ለአንድ ሀገር ውድቀት በጣም አደገኛ ነው የሚሆነው። ምክንያቱም እርስ በርስ የታጠቁ ኃይሎች በከተማው ላይ ነው እንግዲህ የከተማ ውጊያ ነው፣ አሁን ኩዴታ ነው። ግን ከዛ በኋላ የሚመጣ ሬዚስታንስ ይመጣል፣ እምቢተኝነት ይመጣል። የከተማ ውጊያ ሲጀመር አሁን ሰሞኑን የወጡ መረጃዎች በትግራይ ውስጥ ያለ የትምህርት የሕክምና የምን ብትለው በጣም ውድመት ውስጥ ነው ያለው፣ ችግር ውስጥ ነው ያለው። ህወሓት ነው። እኛ ከህወሓት ጋር ነው ውጊያችን፣ ጠባችን። ህወሓት እስካሁን ስላለ ነው አሁንም ድረስ የትግራይ ህዝብ መፍትሄ ያላገኘው። የኤችአይቪ ቫይረስ የያዛቸው ቁጥር በእጥፍ በከፍተኛ እጥፍ በስንት እጥፍ በቀደም እያየሁት ገርሞ ነበር ጨምሯል የሚል ዜና ሁሉ ወጥቷል። እና በጣም ችግር ያለበት ክልል ውስጥ በእንደዚህ ሁኔታ የእርስ በርስ ሌላ ተጨማሪ ጦርነትን ሲባል ይበሏቸው እርስ በርስ ነው ምናምን ብሎ መቀመጥ እንደ መንግስት በጣም ኃላፊነትን ችላይ ማለት ነገር ይመስለኛል። ደረጀ አዎ ምን መሰለሽ ዋናው ነገር መቲ ታደሰ ወረደ አሁን የሚሉት የብልጽግና ደጋፊዎች ለዘብተኛ ናቸው ነው የሚሉት። እንግዲህ ለዘብተኛ ሆነው በነበረበት ሰዓት ላይ ሳይደግፏቸው ቀርተው እንደውም እያሴረ ነው ሊሰራ አልቻለም ይውረድ እያሉ ሲያባብሱ መጥተው አሁን እነዛኞቹ እንደውም ከሻዕቢያ ሁሉ አለበት እያሉ ፕሮፓጋንዳ እያሰራጩ ነው የሚገኙት ከጀርባው ምንም ሊገባሽ የማይችለው ነገር ማለት ነው። ከዚህ ጉዳይ ላይ አተርፋለሁ የሚለው አሁን ለይሄ ነገር ለመነሳቱ ላይ በዋነኝነት ምክንያት ሌላው ምክንያት ሁሉ እንጂ እንዳልሽው አንድ የፌደራል መንግስቱ አቅመ ቢስነትና ለፍስፍስነት ነው። ሁለት ከለፍስፍስነቱ ባሻገር በትክክል በአግባቡ አሁን ያለውንም ስራ መስራት ባለመቻሉ ነው። ለዚህም ግጭት መነሻ ምክንያቱም አሁን እንደዚህ ጥብቅና ከቆሙላቸው እሳቸው ይችላሉ ነዛ የወጣቸው ካሉ ለምንድን ነው ሲጅ በማድረግ በጀት በመቁረጥ በመከለከል ለምንድን ነው መስተዳድሩን ሽባ ያደረጉት? ስለዚህ ምንድነው እነ ጌታቸው ረዳን የሚያደራጅ ቡድን ነው የፌደራል መንግስቱ። ሁሌም ተነጋግረናል። መንግስት ሆኖ አንድ ፌደራል መንግስት ነኝ የሚል በራሱ ክልል ውስጥ ያሉ ሰዎች እኮ ለውጭ ሀገር አማጺዎች ሊያስታጥቁ ይችላሉ። አንቺ ለሀገርሽ አማጺ ያስታጥቀሽ ሌላውን ለመጣል እንደዚህ ትሞክሪያለሽ እንዴ? እንደዛ የሚያደርግ ነው። በአፋር ክልል የሚያደርገውን እንቅስቃሴ ነፃ መሬት በሚባሉ ተዋጊዎች እያደራጀ እንደሆነ የሚታወቅ ነው። ስለዚህ አጠቃላይ እስካሁን ድረስ ሲደረጉ የነበሩት ነገሮች ቤንዚን እያርከፈባቸው የሚገኘው ለማን ነው? ለብልጽግና ነው። ምክንያቱም አይተሽ ከሆነ ከዚህ ከምርጫ መድረስም ጋር ተያይዞ ህወሓት ያወጣው መግለጫ አለ። እንደ ድርጅት በትግራይ ፈጽሞ አይታሰብም ምርጫ ብሎ በፍጹም አይታሰባትም ብሏል። የዛሬ 4 ዓመት በነበረው ጦርነትም አይተሽ ከሆነ ይሄ የምርጫ ጉዳይ አንዱ ጉዳይ ነበር። ብልጽግና አብይ ያስመርጣለሁ እዛ አለ። በፍጹም ትግራይ ላይ አንተ አስመርጠህ ባንተ ቀመር የብልጽግናን ወንበርና ዙፋን አንባረክም በውሸት ምርጫ ብለው አስቸገሩት። አሁንም አብይ ለማድረግ ይፈልጋል ይሄን ምርጫ። ህወሓት ደግሞ አዲስ ቃል አቀባይ ሰሞኑን ሽሞ እንዳታስቡት ብሎች።
ስለዚህ ይሄ ውስብስብ ነገር ብዙ አለ ማለት ነው። ስለዚህ አብይ ይሄን ነገር ስለሚፈልገው ወይም ፌደራል መንግስቱ ይሄን ነገር ስለሚፈልገው ግዴታ እዛ አካባቢ ያለውን ነገር እንዲብላላና አንዴ እንዲጠራ ይፈልጋል። ለዚህ ነው በጀት የቆረጠባቸው። ለዚህ ነው እንደነገርኩሽ በትናንትናው ነው ከትናንት ወዲያ ስንወያይ በተለይ ለሰራተኞች የሚከፈል ደሞዝ በሲቪል ሰርቪስ ኮሚሽን ዲጂታል ነው ይታወቃል። የት እንደሚገባ አካውንታቸው ውስጥ በሚታወቅበት ሁኔታ የሰራተኛ ደሞዝ ነው የከለከለው። ማንም አይነት ክልል ላይ እንዲህ አይነት ነገር በሚፈጠርበት ጊዜ አመጽ ይኖራል። የትግራዩ ለየት ያደረገው ለምንድን ነው? እዛ የነበረው ሰራተኛና ምንድን የነበረ ነው የታጠቀ ስለነበር ቀድሞ እንጂ እኮ የዚህ አይነት አመጽ እኮ ደቡብም አይተናል እኮ በብዙ ቦታዎች መምህራን ወጥተዋል፣ ሰራተኞች ወጥተዋል። ለየት የሚያደርገው ለምንድን ነው? እነዛ መሳሪያ የላቸው፣ እዛ ግን መሳሪያ ያለው ኃይል ነው የተቀመጠው። ስለዚህ ደሞዙ በሚቀርበት ጊዜ ዲሽቃውን ምኑ ተሸክሞ አምጣል። ይሄ የሚጠበቅ ነገር ነው። ይሄን ነገር እያወቀ አንድ ያደረገው ይሄ ነው። አሁን የአዛይ ቅቤ አንጓች ነው ለቅሶ ራሱ የፌደራል መንግስቱ ደጋፊዎች የሚያደርጉት ነገር የአዛይ ቅቤ አንጓች ነው። ሲጅ አድርገሽ ከበሽ ደሞዝ ቆርጠሽ ህዝቡን አስረበሽ ተቃውሞ ተነሳበት ብለሽ መልሰሽ ትጫለሽ እንዴ? አትጮሂም። ስለዚህ በጣም የጠራ ነገር የለውም። ነገር ግን ከዚህ የሚያተርፍ ማንም ነገር የለም። እንደገና አገሪቱ ወደ ከፋ ቀውስ ትግራይ ብቻ አይቀርም የሚፈጠረው ቀውስና የሚፈጣው ነገር ተያይዞ መጥቶ እዚሁ አዲስ አበባ ምን አይቀርም አገሪቱን ወደ ቀውስ የሚያመራ ነገር ነው እየተፈጠረ ያለው። አገዛዙ ዞሮ ዞሮ አቅመቢስ ሆኗል ነው የምልሽ። ዛሬ የተመለከትነውን ነገር ብትመለከች መቲ ከዚሁ ጋር ከአቅም ማጣት አቅመቢስ መንግስት በሚሆንበት ጊዜ በየሰፈሩ በየመንደሩ ህግ አስከባሪዎች፣ ስርዓት አስከባሪዎች የራሳቸውን ህግ እያወጡ እንደፈለጉ የሚሆኑበት ጊዜ ላይ ደርሰናል። እንደፈለጉ ዛሬ በጣም የገረመኝ ግጭት እንኳን ያለባቸውን በሚባሉበት ቦታ ላይ ጉጂ ከተማው አካባቢ አባገዳነን ያሉ አባገዳ የለበሱ በከተማ ላይ ሱሪ አድርገው የሚሄዱ ሴቶችን ሱሪ ማድረግ እንኳን ሱሪ ማድረግ ታውቂያለሽ፣ በአንዳንድ ቦታ በአክሱም በተለያየ ቦታ ለምንድነው ኒቃብ የሚከለከለው ሂጃብ እያል እየጮህን ባለንበት ሰዓት ላይ ይባስ ብሎ የዘመናት የቆየ ሴቶችን ለምን ሱሪ ያደረጋችሁ እያሉ አባገዳዎች መንገድ ላይ ይገርፋሉ፣ በዱላ ይገርፋሉ፣ ሀራስ ያደርጓቸዋል፣ ያዋክቧቸዋል። አንድ የቪዲዮ እንመለከተውና እንድናየው ብዬ ነው። ቴክኒሻናችን ቪዲዮውን ታስገባላለን። የአባገዳዎች በከተማ ላይ በአውራ ጎዳና ላይ ሴቶችን ለምን ሱሪ ለበሳችሁ? እንደዚህ አይነት ህግ እንግዲህ አልወጣም። ተመልከቱ። በዛ ከተማ አልሰማችሁም ወይ ይላችኋል። አልሰማችሁም ወይ? ይሄ እኮ እኛ ደንግገናል ይሏቸዋል። ስርዓት በጠፋበት ሀገር፣ መንግስት በጠፋበት ሀገር፣ ልፍስፍስ በሆነበት ሀገር ሌላው ቀርቶ ሰዎች በየመንደራቸው ጥቃቅን መንግስት የሚሆኑበትን የራሳቸውን ህግ የሚያወጡበትን ዜጎች በተለያየ ምክንያት ሀራስ የሚደረጉበት የሚዋቆቡበት የሚሰቃዩበት ሁኔታ ነው የሚፈጠረውና ሴቶችን በዚህ ልክ እኔ አሁን ይሄ ማህበራዊ ሚዲያ ላይ የተሰገሰገው ዝም ብሎ ለሚረባው ለማይረባው የሚጮህ ሁሉ እህቶች በዚህ ልክ ሀራስ በሚደረጉበት ሰዓት ላይ በርካታ ሴቶች አሉ። በቲክቶክ በምንም አጀንዳቸው ሊሆን የሚገባው እንዲህ አይነት ብሶትና ጥሰት ሲፈጠር ነው። ሴቶች ቴክኒሻኑ አልደረሰለትም ማለት ነው። ኦኬ እንለፈው ነገሩን፣ በኋላ ቪዲዮ ሲደርስ እናሳያችኋለን ለማለት ነው። ሁለት ቪዲዮዎች ናቸው። ብዙ ነው ያለው እንደዚህ በየአቅጣጫው። ይሄ ህግ በሌለበት አገር ላይ ጉልበተኛ ነኝ የሚለው እንደዚህ ጉልበቱን ያሳያል። ተመልከች፣ አንዴ እናያቸው። ተመልከች የሚያደርጉ አልሲማው ነው ምክራቸው እስካሁን እንዴት ምናታቂ ነው የሚላቸው። እነዚህ ደግሞ አረባካችሁ ስናበሩ ናበሉ ተንቀሳቀሱ። ሰው ከቦ ያያል፣ እዛ ያወጡባት ይታገራሉ። በጣም ሰው ከቦ ያያል።
አጀንዳ ቢሆነው ይሄ ነው። የሴቶች መብት ተሟጋች ነን የሚሉ የተለያዩ አሉ አይደል? እንደዚህ ፌሚኒስቶች ነን የሚሉ ይሄ ነበር አጀንዳቸው ሊሆን የሚገባው። ምክንያቱም ይሄ ለዘመናት የተሻገርነው ባህል ነው። ዛሬ በከተማ በአደባባይ ላይ ሴት ልጆችን እንደዚህ እያደረጉ ሲያደርጉ ፖሊስ የለ፣ ጸጥታ የለ። ቅድም እንዳልኩሽ እንኳን የትግራዩን እንደዚህ የተደራጀውን ነገር የሚያስቆም ቀርተው መቲ በየመንደሩ በየሰፈሩ በየአደባባዩ የሚደረገውን ይሄን ነገር ስርዓት በቃ ይጠፋል። ስርዓት አልበኝነት ይነሳል ደካማ መንግስት ባለበት ሁኔታ ላይ። ልክ ነው። አይ መንግስትና ህግ በሌለበት ሀገር ውስጥ ቢሆነው ምንድነው ጉልበተኛ የራሱን ነገር ያደርጋል። ማህበረሰቡ የሚያድነውም የለም። በቃ ይሄ ነው። ኢትዮጵያ ውስጥ ብትፈልግ ማንኛውም በተለይ ዩኒፎርም የለበሰ ወይም የሆነ ጉልበት ያለው አካል እንደ ልቡ ነው የሚያደርግ። ይሄ አሁን ብቻ አይደለም። ባለፈውም እንደዚህ በደቦ ሴቶችን እያባረሩ ሱሪያቸውን ላይ ያስወልቋቸው ምን ሊል ሱሪ ለምን ለበሳችሁ ብሎ በደቦ እንደዚህ በጣም ብዙ ቁጥር ያላቸው ወንዶች እንደዚህ ሲያደርጉ ነበር። አንዳንድ ቦታ ላይ ያው ህፃን ልጅ ይደፈራል እንደምታውቀው እኛ ጋር እና ሁሉ ነገር የተያያዘ ነው። ይሄ የሴቶች ጉዳይ አይደለም። ይሄ የመብት ጉዳይ ነው። ምክንያቱም ሃይማኖት ከሆነ ሃይማኖቱ የሚደነግገውን የሃይማኖት አባቶች ያስተምራሉ። እየሄድክ ግን መደብደብ በአደባባይ ይሄ ጥቃት ነው። ጥቃት ስለሆነ ማንም ጉልበተኛ ሄዶ ሌላውን መደብደብ ይችላል ማለት ነው። ምክንያቱም ከላይ እስከታች እየተደበደበ ነው ማህበረሰቡ የሚኖረው እና ይሄ እየሄዱ የመደብደብና ማህበረሰቡ እሱ የፈለገውን ነገር የሆነ ጉልበተኛ አካል እየሄደ በመደብደብ በመቀጥቀጥ ከፈለገን በመግደል የሚጠላውን ሰው የሚያስወግድበት ስርዓት የሚመጣው ስርዓት አልበኝነት ሲኖር ማለት ነው። የህዝብን መብት የሚያስከብር አካል ሲጠፋ ነው። ቅድም ያልከውንም ነገር ሀሳብ ይሄ ወደ አሁን ትግራይ ላይ የተደረገው እንቅስቃሴ ወደ ሌላ ወደ አዲስ አበባ ወደምን ይዛመታል ብቻ አይደለም። አሁን መጀመሪያ ላይ አንተ ያካፈልከው የአረጋ ከበደ ዜና ወደዚሁ የሚወስድ ነው። በየጊዜው እኛ እኮ ከፋኖ ጋር እየተደራደርን ነው ብለው ብዙ ጊዜ መረጃ አውጥተዋል። ትዝ ይልህ እንደሆነ ስማቸው መጥቀስ አንፈልግም የሚል ተደጋጋሚ እኮ ሙከራ የተደረገው የእርስ በርስ እንደዚህ አይነት ልክ አሁን በህወሓት ውስጥ የምታየው የእርስ በርስ ጦርነት እንዲጀመር እኮ ነው የተፈለገው። ቀጥታ አሁን አቅም የሌለው መንግስት ሀገሪቷን መቆጣጠርም በኃይል ማሸነፍም በስነስርዓቱ በድርድርም ማስተዳደርንም በተቀባይነትም ህዝብ ተቀብሎት በምክርም ማስተካከልም የማይችል ሙሉ በሙሉ ተስፋ የቆረጠ መንግስት ምንድነው የሚያደርገው? እሳት ነው የሚጭረው። በየቦታው እሳት ይጭርና እርስ በርስ ህዝቡ ሲገዳደል ሲጨፋጨፍ የዛን ጊዜ እረፍት አገኛለሁ ብሎ ነው የሚያስበው። ስለዚህ በአማራ ክልል ላይ አሁን ማስረሻ ሰጠም ጉዳይም በኋላ ገና ብዙ ያልጠሩ ነገሮች አሉ። በኋላ የሚመጡ ብዙ ነገሮች አሉ። ዋነኛው ነገር እየተፈለገ ያለው በተለያዩ አካባቢዎች መንግስት መቆጣጠር የማይችልበት ቦታ ላይ ኦሮሚያንም ጨምሮ ማለት ማን ነው የሚገዳደለው? ልክ ነው። የመንግስት ወታደር ይገደላል፣ ሚሊሻም ይገደላል፣ ህዝብም ግን ይገደላል። ስለዚህ ምንድነው የታጠቁ ኃይሎች በሚያነሷቸው ግብግብ ማህበረሰብም ራሳቸውም ዜጎች ናቸው፣ ራሳቸውም ይሞታሉ፣ ማህበረሰብም ያልቃል፣ ሀገርም ይቆረቁዛል፣ መንግስት ቁጭ ብሎ ያያል ማለት ነው። ስለዚህ ይሄ ጉዳይ በደንብ በጥንቃቄ መታየት ያለበት አንደኛ የትግራይ ማህበረሰብ ሊነቃ የሚገባው ነገር ከእርስ በርስ በሚደረገው ነገር ዳግም ጦርነት ዳግም ጉስቁልና እየመጣ ስለሆነ መፍትሄ መፈለግ አለበት፣ ሰላም ማምጣት መቻል አለበት። እነዚህ እርስ በርስ ከላይ የሚጣሉት ሰዎች ወደዛ ገለል ብለውለት የራሱን የሚወክል አዲስ መንፈስ ያለው ኃይል ቢመጣ በጣም በጣም የተቀደሰ ነበር ብዬ ነው የማስበው። ለምን እየተካረሩ የመጡት አንዱ ያለ አንዱ መኖር ሳይጋጩ መኖር የማይችሉ ኃይሎች እንደሆኑ አሳይተውናል። ሌላው ደግሞ እስከ መቃብራቸው ድረስ ደግሞ ከጦርነት ወደኋላ እንደማይመልሱ ታውቋል። ስለዚህ ልጅ እየተወለደ አድጎ ለጦርነት ነው ማለት ነው የሚቀጥለው። ይሄንኑ ጉዳይ ወደ አማራ ክልል ገብቷል። ከዚህ በፊትም ደጋግሞ ገብቷል። አሁን ብትሄድ እኮ አማራ ክልል ላይ መከላከያ ሰራዊት አለ እንጂ መከላከያ ሰራዊት በማይዋጋቸው ቦታዎች ማን ነው የሚዋጋው? ያ አካባቢ ሚኒሻ የዛው ተወላጅ ምናልባት ፋኖ አንደኛው ወንድሙ ይሆናል ወይ አባቱ ይሆናል። ከዛ እርስ በርስ ነው የሚጋጨው። ስለዚህ ይሄ ነገር በጣም ስር የተሰደደ ከባድ የሆነ አሻጥር ነው፣ የእርስ በርስ የማጫረስ አሻጥር እና ይሄንን ወስደው በየአካባቢው ያለው ማህበረሰብ ራሱን ወደ ራሱ ተመልክቶ ይሄን ነገር ካላስተካከለ በስተቀር በጣም አደገኛ ነው። አሁን ጠቅላይ ሚኒስትሩ ከአሜሪካ ጋር በስልክ በአካባቢው በቀጠናው በተለይ በምስራቅ አፍሪካ ጉዳይ ላይ የሰላምና አንዳንድ ጉዳዮች ላይ ውይይት ተደርጓል ተብሏል። ከዚች ወጣ ተብሎ ግን የኢትዮጵያ ድንበሮች ላይ ግን እንደዚህ አይነት ጦርነት የሚያጭር እንደዚህም ለአፍሪካ ቀንድ ደግሞ በጣም ትልቅ ትሬትና አደጋ የሆነ አስተዳደር ነው ያለው። ልክ ነው መቲ። ይሄ በፋኖ በኩል የሚያነሳሽው ነገር ከተራ ፕሮፓጋንዳ ያለፈ አይደለም፣ ሰሞኑን የሚወራበት ነው። በዚህ አጋጣሚ አድማጮቻችንም ተመልካቾቻችንም በኋላ ትንሽ ኤምኤስ ላይ እንገናኛለን። በተለይ የማስረሻ ሰጤ ሂደትንም ለማየት እንሞክራለን፣ ሰፋ አድርገን ሰውም እንዲያዳምጠው ማለት ነው።
በአገር ቤት ያን እናደርጋለን። አጠቃላይ አናገሪያቸው ነበር ትናንትና ያሉትን ነገር ማለት ነው ከፋኖ አመራሮች ጋር ተነጋግሬ አሁንም እየተደረገ ያለው ፕሮፓጋንዳ ከአሁን በፊት እኮ ጠቅላይ ሚኒስትሩ ራሳቸው ከፋኖች ጋር ተነጋገርን ብለው በአደባባይ የዋሹበት ነው። ከዛ በኋላ ደግሞ ብዙም ሳይቆዩ ረስተውት እኛ ለሰላም እንፈልጋለን እነሱም ቢያሉ ብለው የተናገሩበት ሁኔታ ላይ ነው ያለው። በእንደዚህ አይነት ፕሮፓጋንዳ የመጣ ነገር የለም። ነገሩ እየተባባሰ ነው የመጣው። ስለዚህ ማንም መወናበድ የለበትም። በዚህ ነገር የሚያተርፉበትም ነገር የለም። አለባብሰው ቢያርሱ በራብ ይመለሱ ነው። በራሳቸው ላይ ነው እሳት እየከመሩ ያሉት። ስለዚህ ይሄ የሚያሳስብ ነገር አይደለም። እንዳልሽው በጣም በጣም አሳሳቢ ደረጃ ላይና አሳሳቢ ጊዜ ላይ ነው የደረስነው። መቲ በስጁ ጋር ተያይዞ ወደ ቀጣዩ እንትን ከመናገሬ በፊት አሁንም ቴክኒሻናችን ዛሬ የተሰጠ መግለጫ አለ። በአደባባይ አዲስ አበባ ላይ አንድ ቪዲዮ አለ። ቅድም የላኩት ቴክኒሻናችን እስኪ እሱን አስገባልንና አድማጮቻችንም እንደው ዝም ብላችሁ ተመልከቱት። እስኪ ይህችን ቪዲዮ አጭር ነች፣ አንዴ እናያት እና ስግጥ ፍምሱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ስግጥ ፍምሱራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል። ከዛ በመቀጠል ሙሉ ኢትዮጵያን ይዞራል። ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በአዋሳ፣ በድሬዳዋ፣ በደቡብ በተለያዩ ከተማዎች አዲስ አበባ፣ በባህር ዳር፣ ጎንደር እያለን እንቀጥላለን። ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ ድረሱ፣ ለአፍሪካ ኢትዮጵያ እናስጠራል፣ ከአፍሪካም አልፎ ለዓለም እንዘጋጅ በሚል አጠገባቸው ብሎ መልእክት ማስተላለፍ ይፈልጋል። አንዴ ድገመው። ስጀምር የምትነገረው ነገር አለ። አንዴ ያልሰማ ነው። ስግጥ ፍምሱርን ምን ያመለክታል? አትሊስት ይበቃናል። ሙሉ ኢትዮጵያ ሰግጥ ፍምስ ነው አይደል? ፍምስን በዓለም ለማስተዋወቅ ሙሉ ኢትዮጵያን ዞሮ ነው የምትለው። ስግጥ ፍምስን እኔ በጣም የገረመኝ መቲ ተመልከቻት፣ ድፍረቷል፣ እድሜዋን ተመልከች። በእነ አዶናይ ያሉ እድሜዎች ወጣት ናቸው። አጥፍተው ሊሆን ይችላል፣ ያልታያቸው ነገር ገብተውበት ሊሆን ይችላል። ትክክል ናቸው እያልኩ አይደለም። ማንም ቤተሰብ ያን አይፈልግም። ይቺ በእድሜዋ የገፋች ምናልባትም እናት የምትሆን ለእናትነት የማታንስ ይኑራት አይኑራትም ምናልባትም ሆና ሊሆን ይችላል፣ አትሆንም ትችላለች። በአደባባይ ወጥታ ስግጥ ፍምስን በኢትዮጵያ ዙሮ በዓለም ለማሳወቅ በርቀት ብቻ ሳይሆን በአካል እንዲያዩት ሄኖች ይህንን ልዩ መንኮራኩር ስላመጠቀ ህዋ ላይ የሆነ ነገር ስለፈጠረ ፈጣሪ የምታወራ ነው የሚመስለው። ድፍረቷ ጄኔሬሽኑ ምን ሆኗል ልልሽ ነው። ስግብግብ፣ ሆዳ፣ ከማናቸው ነገር ይቆሽሽም አይቆሽሽም መቃረም የሚፈልግ ነው። ትናንት የነገርኩሽ ይሄን። አንዳንድ እንኳ ድርጅቶች ካምፓኒ ማስታወቂያ የሚያሰሯቸው ቲክቶኮችን ምን አለ ኮንቴንቱ ላይ ትኩረት ቢያደርጉ። ምን አይነት ኮንቴንት ነው ክሬት የሚያደርጉት እነዚህ ልጆች? የትኛው ነው ለሶሳይቲው የሚጠቅም ስራ የሚሰሩት እያሉ ሊያበረታቷቸው ይገባል እያልኩሽ ነበር ትናንት። ተመልከች፣ የሚያዩት ነገር ሁሉ ገንዘብና ብር ላይ ስለሆነ አይናቸው ለአዶናይ ሰው አጨበጨበለት ብለው ኢሚዲየትሊ ያደረጉት ነው ቱር ማዘጋጀት። እግዚኦ መሐረነ ክርስቶስ። በዚህ ጉዳይ እኮ ቱር ብናዘጋጅ አስልተውታል። ይሄን ያህል ብር እናገኛለን፣ ይሄን ያህል እናገኛለን፣ ከማስታወቂያ ይሄን እናገኛለን ምናምን ብለው ሰርተው ያለ ሀፍረት። እኔ እውነቴን ነው የምልሽ፣ መለስ ዜናዊ አንድ ጊዜ ሲናገር ነበረ በቴሌቪዥን የሆነ ነገር ቆሻሾች እያለ ሲናገር ሰምተሽ ከሆነ መለስ በፓርላማ ላይ እንዲህ አይነት የኢህአዴግ አባል ነኝ ብሎ እንደዚህ የሚያደርግ ካለ ቆሻሻ ነው አናውቀውም ያለው ነገር አለ። እሱ ድምፅ ነው የመጣብኝ። ድፍረቷ፣ ያነጋገሯ ሄድ በቃ ልክ ትልቅ ቅድም ላልኩሽ ጀግንነት ጀብዱ እንደሰራ ሰው ያን ነገር አድርጋ መምጣት። ሌላ በዚህ አጋጣሚ ከአሁን በፊትም ቀደም ብሎም ተመልክተናል። ስም አላነሳንም፣ መቼም ተጋብዘው ሊሆን ይችላል የሚል ነው። የምናከብራቸው አርቲስቶች አሉ እዚህ ቦታ ላይ። ባለፈው ሲሸልም ተመልክተነዋል ወንድማችን ሰራዊት ፍቅሬ። ስንመለከተው ድንገት አንድ ፕሮግራም ላይ ያኔ ጋብስ ሸልምልን ታዋቂ አርቲስት ነህ ብለው አስገድደውት ሊሆን ይችላል። ወጣቶች ስለሆኑ አንተ አድርግልን ይሄን የቲክቶክ አዋርድ ብለውት ስለሚሆን ሁላችንም እናደርገው ስለምንችል ይሄን ብለን ለዚህ ነው በአክብሮት ዝም ያደረግነው። ዛሬ እዚህ መግለጫ ላይ ሲገኝ ግን ለምንድን ነው ቅድስናውን ቦታ እርኩሰቱን ቦታ ፊት ወንበር
እንዴ አንዳንዴ ቤተክርስቲያን ነገሮች ላይ ፊት እንገኛለን እንደገና ሌላውን ቦታ ላይ ፊት እንገኛለን ከእንደዚህ አይነት መድረክ የሚመጣው ነገር ለምን ባፍንጫችን ያወጣው ለምንድን ነው ከራሳችንን ማናወጣው ከዚህስ ምን ይገኛል ተገኝቶስ ምን ሊባረክልን ነው ያለን ነው ይዞት የሚጠፋው ምን ልናገኝበት ነው እንዴ የገነባ ነው ስም ወይም ያ በሰው ዘንድ ያለን ስም አይበልጥም እንዴ አንዳንድ ጊዜ አንዳንዴ ሪስፔክት አድርገናችሁ ምንተዋችሁ ሰዎች አሉ ምሳሳላ ማናገራችሁ አልፎ ወይ በቃ በማህበራዊ በሰው ዘንድ በሶሳይቲ ዘንድ የገነባችሁት ወይም የምታወቁበት ነገር ላለመንካት ብለን እኛም እንጠነቀቃለን ይሄንን አስቡ እንጂ እናንተም አታብዙት በዚህ ደረጃ ትውልድ ለማቀጨጭ አባት በሆንበት እድሜ ምንድነው ሰግጥ ፈምስ እኔ እውነት ማርያምን ነው ምልሽ እንደው እውነቴ ነው እግዚአብሔር ምስክሬ ነው በቲ ዛሬ ተናገርኩት አማርኛው ሲያስጠላኝ ራሱ ሲያስጠላኝ የሆነ ኢንተርቪው ላይ ሰማሁኝና ታውቂያለሽ የምታከብሪያቸው ሰዎች ምናምን አንዳንዴ እንዲህ አይነት ነገሮች ሲገቡ ላለመናገር ብለን ዝም አልኩ በቃ ለምንድን ነው እንዲህ አይነት ነገር ፕሮሞት የሚያደርጉት ብዬ አንድ ነገር ብያለሁ የቲክቶክ አዋርድ ሽልማት አለ ይወዳደሩ ማንም ሊወዳደር ይሄ ልጅ እጩ ሆኖ ሊቀርብ ይችላል ግድ የለም እሱ እንደመራጩ ነው ምርጫ ማለት መጥፎውን ነገር የምታስተናግጅበት ነው ትራምፕም የአሜሪካ ፕሬዝዳንት ሆኗል ምርጫ ሲሆን አሜሪካዎችም አልቀበልም አሉን በአገር ላይ አንዳንዴ ምርጫ ሲሆን መጥፎ ነገርም ሊመረጥ ይችላል በዛን ጊዜ ሁለት እጩዎች ቀሩ ሲባል ሰይፉ ለሁለቱ ለአንደኛው ኢንተርቪው አቅርቦ አንደኛውን አላቀረበም ሲባል ማን እንደሆነ አላቀም በሰይፉ ትክክል አላደረገም አልኩኛኔ ለምንድን ነው ያላደረገው ምርጫ ስለሆነ ለሁለቱም እኩል ሰዓት ሰጥቶ ሐሳባቸውን አሳይቶ ሰው ጀጅ እንዲያደርጋቸው ቢያደርግ ኖሮ እዚህም አይደረግም ነበር ከዛ ምን ሆነ ያን ሲከለክለው የኛ ሰው በባህሪው ተከለከለ ለተባለ ሰው ማገዝ ይወዳል ማገዝ ስለሚወድ በሌላኛው መስመር መጣ ስለዚህ አንድ ጊዜ ለምን ሰው ይሄን መረጣ አይደለም የሰው ምርጫ መጥፎውንም ምኑንም ሊመርጥ ይችላል ከዛ በኋላ ግን ይሄ ነገር ካለቀ በኋላ ይሄን ነገር ፕሮሞት እናደርግ ሲሉ በዚህ ነገር ቃርሚያ ንቃርም ሳንቲም እንሰብስብ እንብላ ብለው አይናቸውን አፍጥጠው ሲመጡ ውጉዝ ከመአሪዎስ ሊባሉ ይገባል የማህበረሰብ ሸክም ሆናቸው ሊነገራቸው ይገባል ከመሬ ነው ምልሽ ማፈሪያዎች ለትውልድ ለምን ይሄ እኛ ስለ ልጆቹ ነገ ጧት ይሄ ልጅ ቢያድግ በምን ሰርች የታወቅኩ ብሎ ጭንቀት ውስጥ እንዳይገባ እንላለን ይባስ ብላችሁ በእድሜ ማቹርድ ሆናችሁ በጣም ትልቅ እዚህ ላይ የደረሳችሁ ይሄን ፕሮሞት ታደርጋላችሁ ማፈሪያዎች ናችሁ ለቤተሰቦቻችሁ ለልጆቻችሁ ማፈሪያዎች ናቸው በተለይ እቺ ስታስተዋውቅ የነበረችው ልጅ እጅግ በጣም እኔ እኮ ወዴት ነው ይሄን ያለ ነው ምንድነው ትውልዱን የሚያደርጉት ይሄ ነው ትውልዱን ለማስተማር በእውቀት እኔማ ነገ ጧት ካሪኩለም እንዳይቀረጽልን ነው የፈራሁት አንድ ሰብጀክት ስግጥ የሚል ካሪኩለም ተዘጋጅቶ አንድ መጽሐፍ ላይ እኮ የትምህርት መማሪያ የሚመስል ልጅ አንዲት ልጅ እያነበበች እኮ እዛ ላይ አዶናይ ማርያምን ብሎ አሸነፈ ምናምን የሚል ነገር አይቼ ይሄ ነገር ያለ ነው አሁን ወጥቶ ነው ምንድነው ብዬ ሁሉ አስቀምጬዋለሁ እና አይደረግም አትበል በዚህ አያያዝማ ብዙ ነገር ይደረጋል ኢትዮጵያ ውስጥ የብልጽግና ትውልድ ምን መሰለ ደረጃ ስለምናገር ይቅርብኝ ብዬ ነው አንዳንዶቹን አርቲስቶች ወያኔ 28 ዓመት የኢትዮጵያን ህዝብ ሲያስለቅስ እነሱ አብረው ሲደሰቱ በዛ ገንዘብ ሀብት ሲያካብቱ ሌላው ሲያለቅስ እነሱ ሲስቁ የኖሩ የምናቃቸው ታሪክ የመዘገባቸው በልባችን ውስጥ ያሉ በእንደዚህ አይነት ነገር የተመዘገቡ አሉ ስለዚህ እነሱ ጋር ብዙ ማጠብቅ እንደውም ማንኛውም ነገር ቢመጣ ሊሄዱ ይችላሉ ከዛው አንፃር ደግሞ ትልቅ ናቸው የተከበሩ ናቸው ያልናቸው ሰዎች ሌላ በሌላ ዘርፍ ደግሞ ለትውልድ ትምህርት ይሆናሉ ይሰጣሉ ብለን ያሰብናቸው ይሄንን እናስተምር ብለው ታናናሾች ሲጠፉ እነሱን እንደገና በእነሱ ስር ገብተው መምከር ሲገባቸው ይዘው የሚሄዱትን ነገር በጣም አሳፍሮኛል ግን እኔ አሁን ከዛ በላይ ነው እያሰብኩ ያለሁት መጀመሪያ አንድ ግለሰብ ነው ወጣት ነው ጥሩ ይሰራ ነበረ ካናዳ ያለ ምናምን ከዛ ተመልሶ እንደመጣ በጣም የማይሆኑ ነገሮችን መናገር ጀመረ በጣም ከባድ የሆነ ኮንፊደንስ በራስ መተማመን አለው ከዛ በኋላ የሆነ ነገር ሲናገር የኢትዮጵያ ህዝብ ባህሪ ያው ያፎለምታ አይጠፋም ሁሉ ጊዜ ይናገራል የኛ ሰው አንዴ ፕራንክ አንዴ ምን ብሎ ይናገርና
አንድ ህዝብ ሲጮህበት ይወጣና ይቅርታ ይጠይቃል። ይሄን አይተኮን ትናንሾቹ ልጆች አንዳንዴ ነው ያሳዝኑኛል። ሳያስቡት የሆነ ነገር ይሉና ህዝብ ስለሚደበድባቸው ወጥተው ይቅርታ ይጠይቃል። እሱ ግን ይቅርታ አልጠየቅም። ሄደበትና እንደውም ፌመስ ለመሆን ከፈለግ ገገማሁን መሀይሙን ሰግጥ ዝም ብለህ ወደፊት ሄድበት አለው። ሄደበት። ከዛ እንደመፈክር ሆኖ እንዲወጣ ተደረገ። ይሄ ልጅ አንድ ወጣት ልጅ ነው። በዚህ ደረጃ በየአቅጣጫው ፌመስ እንዲሆን ጉልበት እንዲያገኝ ብዙ ቦታ እንዲሄድ ይሄ ሁሉ ማህበረሰብ በዚህ ደረጃ ከኋላው መጥቶ አሁን ደግሞ ይህንን ልጅ ይዞ ወደ የተለያየ አካባቢዎች ቱር እንዲያደርግ ለምን ተፈለገ? እሱ ብቻውን ይሄን ያስበው? እሱ ሲመጣ ለዚህ ነው የመጣው? አስቦበት ነው አቅዶበት ነው ያደረገው ወይስ ከኋላ ሌላ እጆች አሉ? ይህን መጠየቅ አለብን። ሁልጊዜ እኛ አጀንዳ የሚሰጠን ሰዎች ነን። የሚሰጠን አጀንዳ እንደ ንፋስ በዛ አንዴ በዛ እያለ የሚያወላክፈን ማህበረሰብ ነው። ይህን መካድ የለብንም። ይሄ አሁን ላይ ልክ ቱር እንደሚደረግ ሳውቅ አሁን የገባኝ ነገር ከኋላ ያሉ እጆች ናቸው የሚገቡኝ። ከኋላ ህዝብን ወያኔ የሚያደርገው ነበር። ትዝ ይል እንደሆነ አንዳንድ በጣም ፌመስ ነን ምናምን የሆነ እብድ የሆኑ ሰዎች አንዳንድ ይመጡ ነበር። ትዝ ይል እንደሆነ በበፊት ማለት ነው። አሁን ግን ይሄንኑ ራሱ አሁን ስለ ቲክቶክ ማውራት የጠቅላይ ሚኒስትሩ በአደባባይ ሙድ አይገባቸው ምናምን ማለት ቲክቶክ ፕራንክ ልኬላችሁ ምን ማለት እንደሆነ ታውቃለህ? ይሄን ነገር ዋጋ መስጠት ይሄ ሙድ አይገባቸው ምናምን ማለት ቁም ነገር የሚናገሩ ሰዎችን ማጣጣል ነው። ገብቷል? ይሄ ማለት እኔም አለሁበት እኔም እዛ ጄኔሬሽን ውስጥ ነኝ። ይህ አጉል ሀገር እንትን ምናምን የሚሉትን ሰዎች ተዋቸው እና ዝም ብለህ አጃጅለው ማህበረሰቡ ተብሎ የተላከ የመጣ አጀንዳ ነው። አዶናይ ወጣት ልጅ ነው። ብዙ ሲሰራ ነበር። እንደውም ቸግሮት ውጭ ገንዘብ ሲያሰባስብ ነበር። በአንድ ጊዜ መጥቶ አገሪቷን ቱር ሊያደርግ የሚችልበት እና እነዚህን ሁሉ ትላልቅ አርቲስቶች ሰብስበው መግለጫ የሚሰጥበት ሁኔታ ለጊዜው ያለ አይመስለኝም። ከዛ ከገባበት ሰዓት ጀምሮ እንደ ቲክቶክ ላይ አሁን እኮ አብራ ስትወዳደር የነበረችው ይትናስ የምትባለው እኮ ቲክቶክ ሲጀመር እኔ በእሷ ነው የማውቀው። ምንም ይካካድ ነገር የለም። ሲጀመር ቲክቶክ የሚባል ነገር አለ ተብዬ ሳይ የመጀመሪያ ፊት ያየሁት እሷን ነው። ትወነው፣ ባህሉ፣ ቀልዱ ምናምን በብዙ ነገር ማአት ልጆች ናቸው የወጡት። ለምንድን ነው እሱ ብቻ ተመርጦ ፖፑላር የሆነው? ለምንድን ነው የተመረቀለት ቀጥታ ወደ አክሱም ጽዮን ትልቅ ሰዎች በስለት ለዛች ምድር አብቃን በሚሉባት ቦታ ላይ ቀጥታ ከዛው እንደወጣ እንዳለ ከነ ግሩፑ ቤተመቅደስ ውስጥ ገብቶ ቤተመቅደሱን የሰልፊ የካሜራ የፊልም ምናምን ማድረግ የተሄደበት ነገር እንዴት ነው እንደዛ የተፈለገው? እዛ ላይ በዛ ደረጃ ትላልቅ አቀባበል እዛ ቦታ ላይ ማንኛውም ትልቅ ሰው ሄዶ መሄዱን አከብራለሁ። ማርያምን መጥራቱን አከብራለሁ። ሃይማኖት ነው፣ ክብር ነው። ይሄንን ወድጄለታለሁ። ሁሉንም በአንድ ይሄን ስላደረገ አሁን አንዳንድ ሰዎች ማርያምን ጠርቷልና የሰው የጻድቅ ነው ሁሉ ነገር ልክ ነው አይባልም። ይሄ ነገር ልክ ነው። ይሄ ነገር ይቅር እንዲህ አይነት መጥራት ጫማውን አውልቆ ቤተክርስቲያኗን በሚመጥን መንገድ ሄዶ ነው መከበር የነበረበት። ሄዶ የቲክቶክ ሾው መስሪያ ነው የተደረገው። ከዛ የሆነ ብር በ50 ብር ይዞ እየሄደ ገንዘብ በዛ ላይ አይታል። የትግራይ ማህበረሰብ ችግርም ደግሞ ይኸው ሁሉም ጋር የትም ቦታ አማራ ክልልም ደቡብ ብትሄድ ይሄው ነው። ለቅሶ ተሻምቶ ነው ሰው ከእጅ ላይ ገንዘብን የሚወስደው። ለምን? ረሃብ ላይ ነው ህዝቡ ያለው። ያንን ይዞ ሄዶ ያንን አሳየ። ሲሰጥ ምናምን አሳየ። ሰግጥ ፈምስ ምናምን የሚሉትን ብር እየሰጠ ሊስትሮችን፣ ታክሲ ረዳቶችን ምናምን ሁሉ ይሄ ነገር ስራዬ ተብሎ በቅድ የተሰራ ነገር ነው። ማህበረሰብን የማደንዘዝ የማደንቆር በዚህ በኩል ማህበረሰቡ ደንዞ ትልቁም ትንሹም ግር ብሎ ወደዚህ ማይረባ ነገር ውስጥ ስለመሰገጥ ሲያስብ አገር ከእጅ ላይ ወታ እንግዲህ ምን ልትሆን እንደምችል አላውቅም። ለቅሶ ነው ሀገራችን። እንግዲህ ሌላ ለቅሶ ቤት ምን ይመስላል ቢባል ኢትዮጵያን ይመስላል ነው የምለው። በዚህ ሰዓት ሁል ጊዜ ለቅሶ ያለበት፣ በየቀኑ ለቅሶና ሞት ያለበት። ስለዚህ እኔ አሁን በዚህ ልጅ ላይ አልናገርም ከዚህ በኋላ። አብሮት የሚሰሩ ትላልቅ ሰዎች በታሪክ ይጠየቃሉ። ይሄንን ይዘው ቱር እያደረጉ ትምህርት ምን ያደርግልሃል? ደደቡን መሀይም ሁን፣ ይሉኝታ ከፊት ይጥፋ፣ ገገማ ሆነ ረጋግጠህ አታለህ ገግመ ምናምን ምንም ዴፊኔሽን አትስጡን። ሰግጥ ማለት እንዲህ ነው እያሉ ነው። እሱ በግልጽ ተናገር። ሰግጥ ማለት ደድብ ነው። ምንም ነገር ሳትፈራ በፊት ለፊት ነው። ሰው መፈራት አለበት። ይሉኝታ የሚባል ነገር አለ። ኢትዮጵያን የገዛት ይሉኝታ የሚባል ነገር አለ። ለሌላው ሰው ምን ይለኛል ብሎ ማሰብ አለ። ፈሪሃ እግዚአብሔር አለ። ውሸትን መሸሽ አለ። ከሰዎች እርዳታ ተቀብሎ ምን ያመጣል፣ በቃ አደናገርኩት ይሄንን ዲያስፖራ ብሎ መሳለቅ፣ ይሄን ነው ስግጥና። ይሄ ስግጥና ከሆነ ሌብነት ነው።
ስለዚህ በሌብነት ጋር አብሮ መታየት አለበት እና ከልጁ ላይ አሁን ከልጁ ራስ ላይ እንውረድ፣ ግድ የለም ልጁ ብዙ አርቲስቶችን ትናንሾችን አንስተው ፖለቲካው ገሏቸዋል እና ጫሉን ምንም የት የሚደርሱትን ገሏል። ፖለቲካው ለራሱ እየተጠቀመ ማለት ነው። ይሄም አንደኛው መጠቀሚያ ነው። ስለዚህ አብረውት የሚሰሩ ሰዎች፣ ገንዘብን ብለው የወደቁ ሰዎች በታሪክ ይመዘገባሉ። ከዛ በላይ ማህበረሰቡ ግን እንዲያስብ ፈልጋለሁ። ከዛ በላይ በሀገር የመጣ በፖለቲካው የመጣ በትውልድ ላይ የመጣ ማደንዘዣ እንደመጣ ግን መታሰብ አለበት ለማለት ነው። ትክክል ነው መቲ። በኋላም ውይይት ስላለን አይ ቲንክ ለዛሬው በዚህ ላይ የሚበቃን ይመስላል። በኋላ ኤምኤስ ስለምንገናኝ ማለት ነው። እንዳልተነጋገር ነው ቅድም የፋኖ መሪዎችም እንዳሰብኩት ነው የሆነው። ትክክል ነው። እነ ማስረሻና እና አረጋ ከበደም እየተጨባበጡ እየታዩ ነው ያለበት። እንደምታዩት ተመልካቾቻችን ይሄንንም ይዘን ወደ በኋላ ላይ በኤምኤስ የምንገናኝ ይሆናል። ሌሎችም መረጃዎች ይኖረናል። ለዛሬው መቲ በዚህ ይበቃናል። መልካም አመሰግናለሁ ደረጀ። በኋላ ተመልሰን በኢኤምኤስ ላይ እንመጣለን። በዛ ስንመጣ የቀሩ መረጃዎች አሉ። ሰሞኑን ደግሞ በነፃና የተፈቱ ሰዎች በነፃ እንዲወጡ የተባሉ በዋስ እንዲወጡ የተባሉ ሰዎች እንደገና ከበር ላይ እንደተለመደው ታፍነው ማዕከላዊ ተገኝተዋል። እሱንም ዘርዘር አድርገን ይዘን እንመጣለን። መታሰቢያ ገዛበላ ደረጃ ሀብተወልድ በጋራ ከእናንተ ጋር ቆይታ አድርጋለን። ድጋሚ በኋላ ስለምንገናኝ ኢኤምኤስ ላይ እንዳትቀሩ። ሰላም ቆዩ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ